ቡዜ የምንም ልጅ አልወሰደችም። የምንም ልጅ ምታውቀው ታሪክ እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጅ ስጡኝ እኮ ተረጋጊ። እኔ አልረጋጋም። በጣም ተረጋጋልኝ። ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰዱ ቢያንስ አታስፈቅጂም? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጄ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ከሰሽኝ። እኔ ፖሊስ እስኪ አንቺ አድርጊው በቃ። ልጄን ስጠኝ። ምንም አልፈልግም። ልጄን ስጠኝ። ወይኔ ተረጋጋ። ምን እናደርጋለን መሰለሽ ቡዜ? እኔ ምንም አልፈልግም። ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። ስላልሰጠሁሽ ልጄን በጉልበት ተረጋጊ። የምትፈልጊው ከኔ ተረጋጊ። ነው ጸብሽ ከኔ ጋር ያለሽ ከኔ ጋር መጨረስ ትችያለሽ። ነገር ግን ከልጄ ላይ ናችሁ ነው እሱ። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት ያለው እነሱ ለልጅ አልተመለሱ ለአንቺ መለሱ። ተረጋጊ። እሺ አታልቅሽ። አታልቅሽ። ልጄን በጉልበት ተረጋጊ። የምትፈልጊው ከኔ ተረጋጊ። ነው ጸብሽ ከኔ ጋር ያለሽ ከኔ ጋር መጨረስ ትችያለሽ። ነገር ግን ከልጄ ላይ ናችሁ ነው እሱ። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት ያለው እነሱ ለልጅ አልተመለሱ ለአንቺ መለሱ። ተረጋጊ። እሺ አታልቅሽ። እንዴ ምን ሆነሽ ነው? እኔ ሩታ ይኸውልሽ ልጄን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ወዴትም እንዳትሄጂ። ከሷ ጋር መጫወቱ አይጠበቅብሽም። ከአንቺ የሚጠበቅ ነገር አለ። እውነት ካላት ይዛት ትምጣ። ከአንቺ አልጠብቅም። ክሰስ። ምን አይነት ክሰሰኝ። እሱን እንዳናደርግ መሰለኝ ዛሬ መጣሁ አይደለ? እንዳናደርግ መሰለኝ። እኔ ይኸውልሽ እስከ ዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከ ዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ በአንቺ ይምጣና ስሚኝ። በእኔ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩት ወሰድሻሽኝ አይደል? ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዚህ አይነት አይደለም ይሄ ተማር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝም። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብርሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ? ይኸውልሽ ቡዜ አንድ ነገር ልንገርሽ። እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንቺ። ቢያንስ የእሱ ልጅ ነው። የእሷ ልጅ እንኳን ብታይ የአብርሃም ልጅ ነው አይደለ? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከ መውሰድ ወንድምሽ ጋር መተሽ ነበር። አልመጣሁም። ቡዜ አንቺ ዝም ብለህ ያውሩ ክሰሱኝ። ክስ ወንድ ነኝ። በቃ ክስ ስላለ እንደናንተ መጥፎ ነገር ማረጋግቶን እኮ አይደለም ዝም ያለው። እሺ ኖቤል ሰማለህ? በመነጋገር የምታምን ሰው ነው አይደል? አዎ በቃ ከዚህ በላይ እኮ ምንም ነገር የለም። አዳምጠኝ። በቃ ምንም መንጣጣት አይጠበቅብህም። አንዴ አዳምጠኝ። እኔ ሄደህ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ እናና ኧረ ተዋት። እሷን እየክሰሱኝ አስፈራርተዋት ነበረ። እንትን አስፈራርታችኋል። ትምጣና እስኪ አጋፍጭን። ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ በት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ። ስራ መስራት አልችልም እንዴ? ለምንድን ነው እንደዚህ ልታደርገው? ምን አለ እኔ ለካኒ ምንድን ነው የምትፈልገው? ምንድን ነው የፈለግሽው? ከአንተ ምንም አልፈልግም። ልጄን ብቻ ስጠኝ። ተረጋጊ። ልጄን ብቻ ስጠኝ። ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? እስከ ዛሬ ዝም ስላልኩ ነው። እስከ ዛሬ ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ የልብ ልብ የሚሰማ። ኧረ ፈሪ ሩታ ፈሪ ፈሪ በጣም ፈሪ ሩታ። ተይ ፕሊዝ ተረጋጊ። አንቺ ልጅ ከራስሽ ጋር ሁኚ። ተረጋጊ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? እና ለብሮ ዝም ብለው አንተ ኖቤል ስነ ስርዓት እያያታ እንዴ አንተ ተው። የፈለጋችሁን ባልሆንኩት ነገር እኔ እንትን አለብኝ። ነው የምቀልደው። ድራማው አንቺ ጋር ነው ያለው። አቁም በቃ ድራማ ሲያንስ የማንንም ጎረምሳ እያልክ ታስፈራራለህ። ከሰኝና ጠይቀኛል። አሁን አይደለም እኔ ክስ እኔ እንዲህ በዙሪያ የምሄድ ሴት አይደለሁም። ፊት ለፊት እፈልግሃለሁ ከፈለኩኝ እኔ ስሚኝ። እንደዚህ ክስ ምን እንትን አስባልከኝ? ህግ ስለተባባል ነው እዚህ ደረጃ የደረስነው። እኛ የተደፋፈርነው ክስ ምናምን ህግ ስለተባባል ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍተን አለቀ በቃ። ምን መረጃ ለማጥፋት ነው ያክል የፈለጋችሁ? ምንም ይሁን ያው በሷ ፊት እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንተ መረጋ ያለችው
አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለ ገብቶሃል። ሩታን ተዋት፣ ለራስ ልጅ ይዘን ገብቶሃል። ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይሄንን ውሸታችሁን ይቅርብሽ በላት። አንተ ማበቃ እንደዚህ የሆነች እያያቱ ይቅርብሽ በላት። ምከራት። ከምንድነው መከራት? ከዚህ በላይ ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ቆየሁ ከተሸወድኩኝ፣ አሁን አልሸወድም። ይሄ ነገር ለኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ብለህ ነው እንዴ? ወይኔ አብርሃም ምንም አልፈልግም። ይኸውልህ የፈለክበት ሄደህ የፈለክው እኔ እንደዚህ አላደርግም። ፊት ለፊት ከፈለኩኝ አንቺ እኮ ልጅሽን እሱ ለት ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ና አምጪ ብዬ መንጠቃቅቶኝ አይደለም። አንቺ እኮ ነው እንደዛ ይሆንሽው አይደለም። እኔ መጣሹማ ስላልቻልሽ ነው። በሌለሽበት ሄጄ እንደዛ ማደርግ ሴት አይደለም። አላደርግም። ጋታ ስትሩቅ ለምን ሲባል እኔ ስራዬን እንዳልሰራ ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? እና አንቺ ነሽ እንጂ በቃ ይሄን አራታዬ ልጅ እንዴ ታት በቃ ታይን አልተዋልሽን እየሰማና በግድ አልተዋልሽኝ። አብርሃም እየነገርኩ ነው። አልተዋልሽን። እኔ በጀርባ መሄድ ሴት አይደለሁም። ቀጥታ ከፈለኩ ማድረግ እችላለሁ። ምን ማለት ነው? ይሄን ነገር እውነት ካላቸው በቃ ይዘዋት እንጂ አጋዥም ምንም ትሁን እኔ ፈለጉበት ሄዱ። አብርሽ እኔ አለው ችግር የለም። አንቺ ከጀርባ እንደሰራሽው በፈለጋችሁበት ሄዳችሁ እኔን አገኙ። እኔ አለው ፈሪ ሴት አይደለሁም፣ ወይ ደግሞ እንዲህ መሄድ ሴት አይደለሁም። ቀጥታ ያወራሁት ነው። በጣም መቀበል እችላለሁ ነው እንኳን በጀርባ እያልሽ ብፈልግ እናት አይደለም እንዴ ነው? አንተ እሱ እኮ አባት ነው። ያማህን እንዴ አባት ስለሆነ መስሎኝ አንቺ እንደዚህ ያደርግ እንዴ አይሆንም። ገባ የአባት እኛም ቤተሰብ ነን። እሱ ቤተሰብ ነው። ዝም አለ ያልኩት እንደዛ ነሽ ብዬ ስላሰብኩኝ ነው። ግን አንቺ እንደዛም አይደለሽም። ብዙ ዝም እኛ ጋር የለም። እንደው አልሄድም። ልጄን ሳስጠኝ ወዴትም አልሄድም። አንተ እንበዋ እንኳን ያሳዝነኝ። ለምን? እሺ ልጄን ስጠኝ። እኛ ጋር የለም። ምንድነው ከዚህ በላይ ምን ፈልግ? አብርሽ አላማቸው ምንድነው? አብርሃም ካንተም ደብቃለሁ ይችላል። ካንተ ምንም አልፈልግም። ጠይቃትም ለምን? ልጄን ስጠኝ። ምን ልጄን መልስልኝ። ልጄን መልስልኝ። እኔ አልፈልግም ካንተ። እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ ረጋ በይ። ልጄ እሺ በቃ ሰማለህ አንተ ወደዛ ጋር ይዘሀት ሄደህ አረጋጋት። ከፈለግ እኮ ልንገርህ ሩታዬ ዝም በይ አንዴ ልንገርህ እኛ ጋር ምንም አይነት አብርሃም ከአንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም? አንተ ኧረ ምን አይነት እናንተ ዘግናኝ ናችሁ። ኧረ ዘግናኝ ናችሁ። አያቱ ጋር ያድጋል ቤት ድረስ መጣ ወንድም ጋር በተረጋጋሚ ተሳውራኝ። እሺ እንደዛ ከተደረገ እቺ ልጅ ብዙ እንዴት እንደዚህ ከኔ እህቴ ቆይ ብዙ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ከአንተ እህት የምትደብቀው ነገር የለም አይደለ? ያኔ ልጄን ልትወስደው ከቤቴ ስትመጣ እናውቀው ታሪክ የለም ብለኛል። እሱንስ ነግርሃለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያት ያደርጋል? እናቱ በህይወት እያለ አንተስ ፈልገን የሸሸኸው አይደለም? እናቱ ፈልገዋለች ልጁ አንተ ፈልገን የሸሸው አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለ? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡ። በእናትህ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ሀሳባችሁ ምንድን ነው? እስኪ አስረዱኝ። ሀሳብሽ ምንድን ነው? ሀሳቤ ግልጽ ነው። እስኪ ሀሳብሽ ምንድን ነው? እኔ ከእናንተ ነገር አልፈልግም። ከደበቅሽበት ራስሽ ካደበቅሽበት አትከታተሉኝ። ኑሮዬን ልኑርበት፣ ስራዬን ልስራ። አትከታተይን አንቺ ልስራ ስወጣ እየተከተላችሁ ቤቴን አታምስ። እኔ አንቺን ስከተል ኑሮ መኖር ያቃተሽ እባክሽን ተይ። ተመለሽ ከራስሽ ጋር ሁኚ። ተይ አንቺ ልጅ በእንደዚህ አይነት ነገር ምንም አይነት ነገር ለማይመለስ እኔ አንቺን ስከተል እኔ ሌላ ነገር ውስጥ ልንገባ ትፈልጋለሁ ወይ ስለው ነው ደውሎ የጠራኝ። ገባ ይኸውልሽ ገብቶሻል። አሁን ይኸውልሽ እነሱ ጋር ስለሌለ ይሄ ነገር ኤቪደንስ እንዳይኖረው አድርገው ነው የሰሩት አይደለ? ችግር የለውም። እኔን ክሰሽኝ በቃ ችግር የለውም። አንቺ ተይ በቃ ክሰሽኝ። እኔ ትጠብቀኛለህ አብርሃም አንድ ነገር ላይ ልንገርህ። በቃ አሁን ይኸውልህ ተረጋግተን ነው እንደ ትልቅ ሰው እናወራ አይደለም? እንደ ትልቅ ሰው እናወራ። እህትህ እኛ ፊት ለፊት ህግ ምናምን ስለተባባል ምናልባት ተናንቀን ሊሆን ይችላል። ግን እንደናንተ አሻጥር ብንሰራ ኖሮ ብዙ ነገር እንደርስ ነበረ፣ ብዙ ነገር እንቀማችሁ ነበር። ግን ይሄን ስላልሆነ እባክህ በትክክል ጠይቃትና አረጋግጠህ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይህም ነገር አልፎ ሲነገር ምናልባት ለአንተም ይቆጫል። ገብቶሃል? እሷስ ችግር የለውም እናት ነች። ከየትም ብዬ ልጁን የማመጣዋለሁ አብራ ከየትም ብዬ ማለት ገብቶሃል? እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሹም ከሆነ ንገሪ።
አንቺ ጋር እንዳይገኝ ምናልባት ይሄ ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከእነሱ በላይ ሸረኛለ እንዴ? ሸረኛ በሆን ኖሮ እስካሁን ብዙ ነገር አደረግሽ ነበር። አንተ ዝም ብለህ አንተ እኮ አሁን አያምርብህም ብታወራ ምንም ነገር ማድረግ ይችላል። በጣም ብዙ አሳየኝ። እረፉ። ይሄ ነው እኔ የምፈልገው። አስታውስ። እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔ አንድ ነገር እኔም ላውራ አንድ ጊዜ በደንብ ጊዜ አዳምጠኝ። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ይኑረው። ሲቀጥል ደግሞ እኛን ለማስጠመድ በዚህ ልክ መሄድ አይጠበቅባችሁም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው እፈልጋለሁ። ቢሆን አክል ጊዜ ይህን አልተመላልሼባችሁም፣ ይህን አላስጨንቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣሁ ላገኘው ስለምፈልግ በዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት ልጁ፣ ችግር የለውም። እንደዚህ ዝም እንደማትናገር ይኸውልህ፣ ባትደርስብኝ ደስታዬ ነው፣ ደስታዬ ነው። የምር ብታደርገው ደስታዬ ነው። ግን ደግሞ አልቻልክም። ስራ በወጣው ቁጥር ማን ያልቻለው አንተ ነህ። ቤት ጎረምሳህን አንጋብተህ የምትልከው አንተ ነህ። በሌለሁበት እህት ወንድምን የምትልከው አንተ ነህ። በሌለሁበት ከዚህም በፊት ልጄን የወሰድከው አንተው ራስህ ነህ። ስለዚህ ልጄን እፈልገዋለሁ። አታስመስል። ከዚህ በፊት ነጥቀኸኛል ልጄን። ህግ ጋር ስለሄድኩ ነው የመለስክልኝ። አሁንም ሌላ ቦታ እንዳትሄጂ። ስለዚህ እኔና እንነጋገር ያልከኝም ይሄንን ፍራቻ ነው አይደለ? እኔ ግን የመሰለኝ ልጄን ልትመልስልኝ ነበር። እንደዛ ብላ ሌላ ነገር የምትፈልግ ከሆነ ግን እኔ እናንተ ልጄን ግን መልስልኝ። አንላቀቅ። እኔ ወደ አብርሃም እባክህ በቃ ከቻልክ ልጅ ጠፍቶብህ እንደዚህ እንደማትሆን እኔም አንተ 100% ነው። ልጅ ጠፍቶብህ እንደዚህ ዝም እንደማትል ኦኬ። ትናንትና ለዛ ነው እንደ እሷ ልጅ ጠፍቶባት ሄርሜላን ጠፍቶ እሷ አልጠፋም። ልጁ አውቃችሁ ድራማችሁን አቁሙ ብያለሁ። አልጠፋም። እኔ ብዙ አምኜ ሩታን ብዙ ጊዜ አምኛት ስንቴ ከታኛል። ስለዚህ አልጠፋም፣ አላምንም። ስንቴ ነው ልጅ እንጂ እኔ ጋር ደግሞ ከፈለግሽ የለም። ስንቴ ነው ልጅ እኔ ቀማሽ ነው። አዎ አንቺ አዋንቺ አራውንስ ከተባብረሽ ወይኔ አስከራተሽ ነው ልጄ ነው የምለሳችሁልኝ። 3 ቀን 4 ቀን ከጉዬ ነጥቀሽኛል። አንቺ አልለቅሽም፣ ብዙ ይምራልቅሽም ብዙ ያማን አራሩታ እንደዚህ አራና አንድ በላት ወይኔ ኑሮልኝ ወይ እናንተ ትኖራላችሁ። ይሄ ነው ወይ ፈልጊው ወይ አንተ ትኖራለህ። ጊዜ ነው ደግሞ ይገኛል ልጁ። አንተ ምን ሆነ ነው? ምንም አቅላታል ህይወትህ እንድትኖር አትፈልግም እንዴ? ልጅ ሲጀምር ማለት ነው። ብዙ አንድ ነገር ልንገርሽ አይደለ? በቃ አሁን ላይ ከሄርሜላ ጋር ስለሆን ሆን ተብሎ የኛን ስም ለማጥፋት የኛን ለማስያዝ ነገሮችን ሁሉ ትኩረት ወደ እሷ እንዲደረግላት የምትፈልግ አይነት ሴት ነው። አንተ እኔ ነገሮችን ትተን እንሂድ ባለን ይቅርታ አድርገን እንሂድ ባለን ይሄ ይገባናል። ጭራሽ አንቺ ነሽ ለእሷ ልጅ ስከራከር አንተ እንኳን ለምን ልታየውም ቢሆን ከእሷ ጀርባ እንዴት ትወስዳለህ ብዬ ስከራከር እንዳልነበር አንተ ልክ ነህ። ይቅርታ አንተን እስከ ዛሬ ላሳለፍከው ነገር እኔ ይቅርታ አልጠይቅም። ምን ነው በዚህ ልክ መሆን አይጠበቅባትም ነበር። ገባሽ? ሲቀጥል ደግሞ ማለት ነው ሁሉም ነገር ውሸት እንደሆነ ያስታውቅባታል። አይኗ ላይ ራሱ ውሸት እንዳለ ያስታውቃል። ቡዜ ገባሽ? ስለዚህ አሁን ሆን ተብሎ የተደረገን ነገር እኛ መንገድ አንከፍትላቸውም። የፈለጉበት ቦታ መሄድ ይችላሉ። የፈለጉትን ነገር ማድረግ ይችላሉ። እኛ ጋር እውነት እስካለ ድረስ መጋፈል እንችላለን። አሁን ልትሰማኛለህ አንተ? አሁን ቢሆን እንዳታስደፍረን። ትሄድ የሄደችበት ከዛ ጥፉን ታገኘዋለች። ትሄድ። ሌላው ደግሞ ማስረጃ ካላት ይዘው ይምጡ። በቃ ልጅቷ እኛ ጋር ትምጣ። ትሄድ። የሚመለከተው ሀገር ጋር ሄዳ የፈለገችውን ታድርገኝ። አጋዧ ስልኳ አለሽ? የአጋዧ ስልክ አለ? አጋዧ ስልክ ምን ያደርግልኛል? እኔ ጋር የለኝም። እኔ አሁን ብናገኛት እንዴ በምን አይነት መንገድ እንትን እንበላት? በእናትሽ እሷን ለምን እንደምትፈልጋት አይደለም። እሷ ነች የነገረቻት አይደል? እሷ ነች የነገረችኝ ነው እያለች ያለችው እቺ ልጅ። ስለዚህ እሷ አመንካ ከዛ አንተ እውነት ነግራኝ ምን አይደለም እኮ በቃ ብላታለች አይደል? ብላ ያሰበችው እስኪ አይኗን እያየን ትንገረለኛ ያችኛዋ ማለት ነው። እሷ አንተ ሞኝ ነህ ማለት ነው። እንደ ዲኤንኤ ነው ማሳመን ያቅታታል ብለህ አስብክ አንተ ራስህ። ምን አስበህ ነው እንደገና ሌላ ነገር ላይ እንትን ትላለህ እንዴ? ይሄን ማድረግ እኮ ለእሷ ቀላል ነው ሲጀመር። ሲቀጥል ደግሞ ማለት ነው እኔ ነገርኩህ። እኔ ነው አይደል የከሰሰችው። ትሄድ የፈለገችበት ታድርግ። እኔ ያለው በቃ በህይወት አልሞትኩም። በቃ ልጅ አለ በቃ እኔ ጋር ነው ብላ ትሄድና ትክሰሰኝ። እኔ እስከዛሬ ድረስ ለተውኳቸው እያንዳንዱ ነገር እዛው ትከፍላታለች። ትሄድና ትክሰሰኝ። ችግር የለም። በዚህ ልክ ፍላጎቷ
ለምን ሰላም ሆነ? ለምን ደስተኛ ሆነ? ለምን እኔ ነገርኩ። ከዚህ ሀገር ብን ብለው ወይ ካልጠፋህ ማለት ነው መቼም ሰላም አታገኝም። እኔ ልንገርህ፣ እኛም ሰላም አናገኝም፣ አንተም ሰላም አታገኝም፣ ቤተሰቡም ሰላም አያገኝም። ብን ብለህ አንተ ከፊቷ ዞር ካላልክ መቼም ነው ማታውቅ። እኔ ልንገርህ፣ የራስህን መንገድ ብታበጅ ነው የሚሻልህ እንጂ ይሄ አልጣመኝም። ምንም ነገር ነው ያልጣመኝ። ገባ ሁኔታዋ። ስለዚህ አሁን ከመነጋገር ይልቅ እኔ አሁን ከእሷ ጋር እንዲመጫጫፍ አቅቶኝ አይደለም፣ እውነት ለመናገር ግን አሁን ላይ ያለሁበት እንትን እንደዛ አይደለም። ስለዚህ እሷ ችግር የለውም። አሁን መነጋገርም እኮ አልፈቀደም። አንቺ ነሽ ብቻ ነው እንጂ እንዴት እንደሆነ ራሱ ማስረዳት አልቻለችም። ገብተዋል። ይሄ ደግሞ የህፃን ልጅ እንትን ነው እንጂ በቁም ነገር የሆነ ሲቀጥል ደግሞ ልጅ ቢጠፋባት ኖሮ እኔ እናት ነኝ አይደል እንዴ? አውቀዋለሁ ከየት እንዴት እንደሚሆን። እናት ልጅ የጠፋበት ሰው እንደዚህ ይሆናል እንዴ? የእሷ እንደዚህ ነው እንዴ? ይሄ ነው እንዴ? አንቺን በአካል ስታገኝ ነው እንዲሆነችው። በቀደም እኔንም ስታወራኝ ሄርሜላንም አግኝታ ስታወራ እንደዚህ አልነበረች። ስለዚህ ከኔ ጋር ችግር አለባት ማለት ነው። ይሄ ማለት ይሄ ነው ለእኔ። በዚህ መልኩ እኔን ስሜን አጥፍታ በዚህ ለመበቀል ከሆነ የኔ ስም ጠፋ አልጠፋ ምን ያደርግልኛል? ለእኔ ሬሉ የቱ ነው እውነታ የቱ ነው ለእኔ? ነገ እሺ፣ አሁንም ነገም ከነገ ወዲያም ይሁን ያገናኙ። በቃ ከዛ እውነቱ ይወጣል።